ጤናስጥልኝ ክቡራትና ክቡራን ተመልካቾቻችን አሳዛኝና አሰቃቂ የሽብር ፈጠራ ድርጊት ትላንትና ምሽት ተፈጽሟል። ለሁለት ሰዓት ጠብቁን። የሽብር ፈጠራው ድርጊትም ወይዘሮ ፂላ የተባለች የ33 ዓመት ወይዘሮ ነፍሰ ጡር የአራት ልጆች እናት ከሽብር ፈጠራዎች በተኮሰ ጥይት ህይወቷ አልፏል። ከባሏ ጋር ወደ ሆስፒታል ለመውለድ በምትጓዝበት ጊዜ ህፃኑ በቀዶ ጥገና ተወልዷል። ነገር ግን ህይወቱም አደገኛ ቦታ ላይ እንደሚገኝ ለማወቅ ተችሏል። ነፍስ ይማር። በካታር በሐማስና በእስራኤል መካከል ታጋቾችን ለማስለቀቅ የሚደረገው ድርድር እንደቀጠለ ነው። እስካሁን ድረስ ምንም አይነት መፍትሄ አልተገኘም። የአሜሪካው ፕሬዚደንት ዶናልድ ትራምፕ በፋርስ ባሕረ ሰላጤ ሀገሮች የሚያደርጉትን ጉብኝት ቀጥለዋል። እነዚህና ሌሎችን ልክ በሁለት ሰዓት ጠብቁን። እንደተለመደውም ሼር፣ ሰብስክራይብ እና ላይክ ማድረጋችሁን ምንጊዜም እንዳዘነጉ። መልካም ቀን።